የወንጌል አገልግሎት ሳምንታዊ መጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ 12 የዚህ ጥናት ክፍል መጽሐፍ ቅዱሳችንን ከሐዋርያው ጳውሎስ መልእክት ለፊልጵስዩስ እና ለቆላሳይስ ሰዎች ከጻፈው እያጠናን እዚህ ደርሰናል። ይህ የዚህ ተከታታይ ትምህርት የመጨረሻ ክፍል ይሆናል። በተለየ መንገድ እግዚአብሔር አምላክ እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናለን። አንተ ባለፉት ተከታታይ ሳምንታት በጥናታችን ሁሉ ረድተህን አሁን ወደ ፍጻሜው ስላደረስከን ተመስገን። አሁንም እንድታስተምረን በተለይም ደግሞ ጌታ ሆይ ውድ ፈቃድህን አስተውለን በፈቃድህ ሁሉ ደግሞ ጸንተን መቆም እንድንችል እንድትረዳን የዛሬው ትምህርት የበለጠ እምነታችን የሚጠነክርበት እንዲሆን እንጸልያለን። ስለሰማህን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። የትምህርታችን ርዕስ በእግዚአብሔር ፈቃድ ሁሉ መቆም የሚል ርዕስ አለው። የተወሰደው መሪ ጥቅስ ደግሞ ከአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ነው። በሁሉ አመስግኑ ይልና ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይለናል። በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ጳውሎስ ከብዙ ተባባሪዎች ጋር የሰራ ሲሆን በልበ ሙሉነት ቤተ ክርስቲያንን ለማቆምና ለማጠንከር ራሳቸውን የሰጡትን ሰዎች ለስራቸው ዕውቅናን ይሰጥ እንደነበር እንመለከታለን። ለምሳሌ ጳውሎስ በቆላስያስ መልእክቱ መቋጫ ላይ ከተባባሪዎቹ በቆላስያስ ላሉ የታመኑ ወንድሞች ሰላምታን አድርሶ እንደነበር እንመለከታለን። በዚህ መሃል ደግሞ በእግዚአብሔር ፈቃድ ሁሉ ጸንተው ይቆሙ ዘንድ ፈቃዱን ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ በማለት የኤጳፍራንና የጋለ መሻት አስቀምጦ እናገኘዋለን። እንግዲህ የመጨረሻዎቹን የቆላስያስን መልእክት ከምዕራፍ 4 ስንመለከት የሚከተለውን አስተዋጽኦ የምንከተል ይሆናል። መልእክተኞችን ነው የሚዘረዝረው። የመጀመሪያው መልእክተኞቹ ቲኪቆስና አናሲሞስ ናቸው። በቆላስያስ ምዕራፍ 4 ከቁጥር 7 እስከ 9 ላይ ስለ እነዚህ ሁለት ወንድሞች ይጽፋል። እነዚህን ሁለት መልእክተኞች ወደ እነሱ ሲልክላቸው እናያለን። ከዛ ደግሞ ከተገረዙት ወገን የሆኑት በማለት ደግሞ በቆላስያስ ምዕራፍ 4 ከቁጥር 10 እስከ 11 ላይ አርስጥሮኮስን፣ ማርቆስንና ኢያሱን ይጠቅሳል። ከዛም በመቀጠል አስተማሪው በማለት ኤጳፍራን ያነሳዋል። እንደዚሁም ደግሞ የተወደዱና ዓለማውያን በሚባል ጎራ የሚመደቡትን ሉቃስ የተወደደውን ደግሞ ዓለምን ወዶ የተለየውን ዴማስን ያነሳል በቆላስያስ 4:14 ላይ። ከዚያም የቤተ ክርስቲያን መሪዎችን ደግሞ በስም ይጠቅሳል። እነዚህም ንሙፋንና አርክጳ የተባሉ ናቸው። እነዚህ ሁለቱን በመጥቀስ ይጨርሳል ማለት ነው። እንግዲህ እነዚህ ስሞች በከንቱ አልተደረደሩም። እያንዳንዳቸውን በሚጠራበት ጊዜ የሚያነሳቸው ሀሳቦች ነበሩና ከነሱ የምንማረውን ትምህርት በማየት እንቋጫለን። በመጀመሪያ ከመልእክተኞቹን ጀምር። መልእክተኞቹ ስለ እነሱ ሲጽፍ የተናገረውን በማየት እንጀምራለን። ስለ መልእክተኞቹ ሲጽፍ እንደዚህ ይላል። የተወደደ ወንድምና የታመነ አገልጋይ በጌታም አብሮኝ ባሪያ የሆነው ቲኪቆስ ኑሮዬን ሁሉ ያስታውቃቸዋል። ከእናንተም ከሆነውና ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ የምልከው ለዚህ ምክንያት ነው። የዚህን ስፍራ ወሬ ሁሉ ያስታውቃቸዋል በማለት ይጽፍላቸዋል። እንግዲህ ጳውሎስ በሮም መንግስትና ዋና ዋና ከተሞች ወንጌልን ከመስበክ በተጨማሪ ከአብያተ ክርስቲያናት ጋር ግንኙነትን ለማስቀጠል ወይም አይቷቸው የማያውቃቸውን ደግሞ ለማበረታታት ደብዳቤዎቹን ይጽፍ ነበር። እነዚህ ደብዳቤዎች ወይም መልእክቶች የሚላኩት በተወደዱና በታመኑ ወንድሞች እጅ እንደነበር ደግሞ እናያለን። ለዚህ ነው ይህንንም የቆላስያስ መልእክት በተወደዱና በታመኑ ባላቸው እጆች ሲልክ የምናየው። እንግዲህ ቲኪቆስን በምንመለከትበት ጊዜ በጳውሎስ ሶስተኛ የተልእኮ ጉዞ ላይ ወደ ኢየሩሳሌም ስጦታን ይወስድ ዘንድ አጅቦት ሄዶ እንደነበር በሐዋርያት ሥራ ምዕራፍ 20 ቁጥር 4 ላይ እናነባለን። ጳውሎስን በሮም ያገዘ ሲሆን በተጨማሪ
የኤፌሶንና የቆላሳያስ መልእክቶችንም በማድረስ እንደተባበረ ስሙ በሁለቱም መልእክቶች ተጠቅሶ እናገኛለን። ኤፌሶን 6:21 እና ቆላሳያስ ምዕራፍ 4 ቁጥር 7። ጳውሎስ ከእስር በተለቀቀ ጊዜ ይህ ሰው በከርጤ የነበረውን ቲቶን ሊተካው ይችል ነበረ። በቆላሳያስ 3:12 ላይ በጳውሎስ የመጨረሻ እስር ወቅት ደግሞ እረኛ እንዲሆን ወደ ኤፌሶን ቤተ ክርስቲያን ተልኮም እንደነበር በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ እናገኛለን። ስለዚህ ቲኪቆስ ማን ነበር ካለን እነዚህ በሐዋርያት ሥራ፣ በኤፌሶን፣ በቲቶስ፣ በጢሞቴዎስ ላይ የምናገኛቸው ስለሱ የተጠቀሱት መረጃዎች እርሱን የበለጠ ያስተዋውቁናል። አናሲሞስስ ማን ነው ያለን እንደሆነ አናሲሞስ ከጌታው ከፊልሞና የኮበለለ ባሪያ ነበር። በጳውሎስ የመጀመሪያ የሮም እስር ወቅት የተቀየረ ሰው ሲሆን ጳውሎስ በዚህ ሰው እጅ ለፊልሞን እና በክርስቲያናዊ ፍቅር እንዲቀበለው የሚማጸን ደብዳቤን አስይዞ መልሶ ወደ ጌታው ልኮት እንደነበር ከፊልሞን ምዕራፍ 1 ቁጥር 10 ላይ እናነባለን። እንግዲህ ከቲኪቆስ ጋር በመሆን ወደ ቆላስይስ ሰዎች የተላከውን መልእክት ይህ አናሲሞስ አድርሶ እንደነበር ደግሞ አሁን በቆላስይስ 4 ቁጥር 9 ላይ የምናነብ ይሆናል። እንግዲህ ከነዚህ ከሁለት መልእክተኞች ምን እንማራለን ያለን እንደሆነ እነዚህ ሁለት መልእክተኞች እንግዲህ እንደምናያቸው እግዚአብሔር በተለያየ መንገድ የተጠቀመባቸው ነበሩ። ከጳውሎስ ጋር አብረው በመሆን ከእርሱ ጋር ለማገልገልም እድል ያገኙ እንደነበሩ እናያለን። መነሻቸው የተለያየ ነው። አናሲሞስ ኮብልሎ የነበረ ባሪያ ነበር። ነገር ግን እንደገና በጳውሎስ አገልግሎት ወደ አሰሪው ተመልሶ አሁን ደግሞ በመጨረሻ ይኸው ይህንን መልእክት ይዞ ለመሄድ የበቃ ሰው ነበር። ቲኪቆስ ደግሞ ጳውሎስን በተለያየ ጉዞ አብሮት ሆኖ እንዴት እንዳገዘው እናያለን። እኛም በተሰጡን እድሎች ሁሉ በተለያየ መንገድ ልንጠቀም እንደሚገባ ከነዚህ ከሁለት አገልጋዮች እንማራለን። በመቀጠል ከተገረዙት ወገን የሆኑት በማለት ደግሞ ስለ እነሱ ይናገራል ሐዋርያው ጳውሎስ በቆላስይስ ምዕራፍ 4 ቁጥር 11 በእግዚአብሔር መንግሥት ከእኔ ጋር አብረው የሚሰሩት እነዚህ ብቻ ናቸው፣ እኔንም አጽናንተውኛል በማለት ይጠቅሳል። ጳውሎስ ቤተ ክርስቲያንን ይከፋፍሉ የነበሩ ግድግዳዎችን ለማፍረስ ይጥር ነበር። ከተለያዩ ቦታዎችና ማህበረሰቦች የመጡ ተባባሪዎችን በዙሪያው ሰብስቦም እንደነበር እናያለን። አይሁዳውያንንና አሕዛብን፣ እስያውያንን፣ አውሮፓውያንን አብረው በስምምነት ይሰሩ የነበሩበትን መንፈስ ይፈጥር ነበር። የእርሱ ራእይ ለአንድ የጋራ ዓላማ እርሱም ወንጌሉን ለመስበክ በአንድነት የሚሰራ ቤተ ክርስቲያንን መመስረት ነበረ። ለዚህ ነው እዚህ ጋር እንግዲህ ከተገረዙት ወገን የሆኑት በማለት ይኸውም ከአሕዛብ የመጡትን ሰዎች የሚጠቅሰው። በመጀመሪያ የጠቀሰው አርስጥሮቆስ የተባለውን ሰው ነው። የተሰሎንቄ ተወላጅ እንደነበር የሐዋርያት ሥራ ምዕራፍ 27 ቁጥር 2ን ስናነብ እናገኛለን። በኤፌሶን በነበረው ብጥብጥ ተይዞም እንደነበር የሐዋርያት ሥራ 19 ቁጥር 29 ላይ እንደዚሁ ተገልጧል። ወደ ኢየሩሳሌም የተላከውን ስጦታ ለማድረስ ጳውሎስን አጅቦ ሄደው ከነበሩትም መካከል እንደነበር እናያለን። ከጳውሎስ ጋር ታስሮ የነበረና ደግሞም ለቆላስይስ ሰዎችና ለፊልሞን ሰላምታን ከዚያ ልኮ እንደነበረ ከቆላስይስ ምዕራፍ 4 ቁጥር 10 እንደዚሁም ከፊልሞን 1:24 ላይ እናገኛለን። ስለዚህ ይህ ሰው እንደዚሁ ከጳውሎስ ጋር አብሮ የተጓዘ ሰው ነበር። ሌላው በጣም የሚገርመው ማርቆስ ነው። ማርቆስን ስንመለከት የጳውሎስ የመጀመሪያ አጃቢ የሆነውን የበርናባስ የወንድሙ ልጅ በጵንፍልያ የነበረውን ስራ ጥሎ በመሄዱ ጳውሎስ ለሁለተኛ ጉዞ እንዲያጅበው ያልፈቀደለት ሰው እንደነበር የሐዋርያት ሥራ ምዕራፍ 15 ከቁጥር 37 እስከ 38 ስናነብ እናገኛለን። እንግዲህ አጎቱን በማጀብ ለጳውሎስ የሚጠቅም ወንጌላዊ ሆኖ ነበር። በኋላ ደግሞ ጴጥሮስ እንደ ልጁ ተቀብሎት እንደነበረም እናያለን። የማርቆስ ወንጌል ጸሐፊም እንደሆነ እናያለን። እንግዲህ ማርቆስ ደግሞ ወደ ኋላ ብሎ የነበረ ከዛ በኋላ ግን በበርናባስ ተሸካሚነት እንደገና ወደ ወንጌል ተመልሶ በኋላም ጳውሎስ ራሱ ፈልጎ ያስመጣው ሰውም እንደነበር እናያለን። በመጨረሻ የምናየው ኢያሱ ነው። ኢያሱ ደግሞ ስለ እርሱ የምናውቀው አይሁዳዊ መሆኑን ብቻ ነው። ዮስጦስ ተብሎ በቅጥል ስም እንደሚጠራም
ከቆላስያስ ምዕራፍ 4 ቁጥር 11 እናነባለን። እንግዲህ እነዚህን ደግሞ አንድ ላይ አድርገን በምናያቸው ጊዜ ከተለያየ መነሻ የመጡ ናቸው። ከአሕዛብ የተሰሎንቄ ተወላጅ የሆነው እናያለን። እንደገና ማርቆስን እንመለከታለን። ኢያሱንም እናያለን። እነዚህ ሁሉ አንድ ላይ ሆነው ጳውሎስን በመርዳት አብረውት ይሰሩ የነበሩ እንደውም አጽናንተውኛል፣ አብረውኝ በመስራት አጽናንተውኛል በማለት የሚጠቅሳቸው ሆነው እናገኛለን ማለት ነው። ሌላው በስም የተጠቀሰው አስተማሪው የተባለው ኤጳፍራ ነው። ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረድታችሁ ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎቱ ይጋደላል ይላል። ኤጳፍራ በቆላስያስ ያለችውን ቤተ ክርስቲያን በማስተማር ወንጌሉ በእነርሱ ዘንድ በስፋት እንዲታወቅ እንዳደረገ በቆላስያስ 1:7 ላይ እናነባለን። ጳውሎስ ከእኛ ጋር አብሮ አገልጋይ የሆነ የክርስቶስ ባሪያ እንደዚሁም ከእኔ ጋር አብሮ የታሰረ በማለት በሦስት ማዕረጎች ሲያቀርበው ደግሞ እንመለከታለን። ኤጳፍራ በጣም የሚወዳቸው ቤተ ክርስቲያኖች በሚገኙበት በቆላስያስ፣ በኢራና በሎዶቅያ ወንጌል እንዲሰራጭ አግዞ እንደነበር እናያለን። ጳውሎስ ከኤጳፍራ ሰላምታ ጋር አያይዞ ለቆላስያስ ሰዎች ያለውን ምኞት አስቀምጦ የምናየው እዚህ ላይ ነው። ምንድነው የሚላቸው? ቆላስያስ 4:12 ላይ እንድትቆሙ ይላል። ጠላት ወጥመድ ቢያጠምድባቸውም ጸንተው እንዲቆሙ ሐዋርያው ጳውሎስ ያሳስባል። ፍጹማን እንድትሆኑ ደግሞ ይላል በመቀጠል። ይህ ፍጽምና የሚገኘው የራሱን በማይፈልግ ፍቅር ውስጥ እንደሆነ ጌታ አስተምሯል። ይህም በአንድ ምሽት የሚመጣ ሳይሆን የእድገት ሂደት መሆኑን የራሱ የሐዋርያው ጳውሎስ ልምምድ ይናገራል። ገና እንደያዝኩት አልቆጥርም ይላል ፊልጵስዩስ 3:12 ግን ወደ ግቡ እዘረጋለሁ። ደግሞስ ሁሉን እንድትረዱ እንድትቆሙ ፍጹማን እንድትሆኑ ሁሉን እንድትረዱ ከእግዚአብሔር ሊቀበሉት በሚችሉት ሁሉ እንዲሞሉ በከፊል በጎዶሎ ሳይሆን ሁሉን በመሞላት በፊቱ እንዲቆሙ የእርሱ ፈቃድ ነበር። ስለዚህ ሁሉን በመረዳት በመቆም በጽናት ፍጹም ደግሞ ወደ መሆን ወደዛ ወደ እግዚአብሔር ሙላት ለመድረስ የምንተጋ እንድንሆን ሐዋርያ ጳውሎስ ኤጳፍራን ባስተዋወቀበት መልእክቱ ተናግሮ እናገኛለን። ሌሎቹ የምናያቸው የተወደዱትና ዓለማውያን ተብለው የሚከፈሉት ናቸው። በቆላስይስ 4:14 ላይ የተወደደው ባለመድኃኒት ሉቃስ፣ ዴማስም ደግሞ ሰላምታ ያቀርብላቸዋል ይላል። እንግዲህ በዚህ ቦታ ላይ ሉቃስን ስንመለከት የጳውሎስን የሕይወት ታሪክ ጸሐፊ ተደርጎ የሚወሰደው ይህ ሰው ነው። የሉቃስ ወንጌልና የሐዋርያት ሥራን የጻፈም እርሱ እንደሆነ ከዚህ እናያለን። ሥራው ሐኪም ሲሆን ጳውሎስ የተወደደ ብሎ ይጠራዋል። ጳውሎስ ሕይወቱ እስከሚያልፍ ድረስ ሉቃስ አብሮት እንደነበር እናያለን። ለዚህም ነው ሉቃስ የጳውሎስን ሕይወት ሊጽፍ የሚችለው። እንደዚሁም ዴማስን ደግሞ ስንመለከት ዴማስን በዚህ ቦታ በሮም ለመጀመሪያ ጊዜ በታሰረ ወቅት ተባባሪው እንደነበር እናያለን። ነገር ግን በጳውሎስ የመጨረሻ እስር የአሁኑን ዓለም ወዶ ትቶ ሄዶ እንደነበር ደግሞ በሁለተኛ ጢሞቴዎስ 4:10 ላይ እናነባለን። ለቆላስያስ ሰዎች በተጻፈው መልእክት ላይ ዴማስ አሁንም በእምነት ነበር፣ በኋላ ግን በእምነት ሳይጸና የወንጌልን ትርፍ ንቆ የዓለምን ደግሞ ኪሳራ አክብሮ እንደወጣ እናያለን። ዴማስ ስሙ የተጠቀሰው በቆላስያስ 4:14 ላይ ብቻ ቢሆን ኖሮ የጳውሎስ ታማኝ ተባባሪ ሆኖ ይቀጥል ነበር። የሚያሳዝነው ግን እንደዛ ነው። በሉቃስና በዴማስ መካከል ያለው ልዩነት በጊዜ ሂደት ግልጽ እየሆነ መጣ። ሉቃስ በሥራው የተወደደ ሲሆን ዴማስ ደግሞ ዓለምን ወዶ ጳውሎስን ትቶ የሄደ ሰው ነበር። ሉቃስ በዳግም ምጽአቱና በአዲስቱ ምድር በነበረው ተስፋ ላይ ጸንቶ የቆመ ሰው ነበር። ዴማስ ግን የዚህን ዓለም ክብር ከሚመጣው ክብር በላይ ወዶ ወድቆ ነበር። ኢየሱስን መውደድ ትቶ ልቡን ለዓለም ሰጥቶ እንደነበር ከዴማስ የመጨረሻ ጥፋት እንረዳለን። እንግዲህ ዓለምን መውደድ ጥፋት እንደሆነ ይልቁንም እግዚአብሔርን ደግሞ መውደድ የዘላለም ሕይወት ትርፍና ሰላምን እንደሚያቀዳጅ የእግዚአብሔር ቃል የሚያስተምረንን እዚህ ላይ ልብ እንላለን። በመጨረሻ የቤተ ክርስቲያን መሪዎች በማለት በሎዶቅያ ላሉት ወንድሞችና ለንምፉን በቤቱም ላለች ቤተ ክርስቲያን ሰላምታ አቅርቡልን በማለት ይናገራል። ንምፉን ማን ነው በምንልበት ጊዜ ስለ ንምፉን የምናውቀው በሎዶቅያ ከተማ ላለች ቤተ ክርስቲያን መሪ መሆኗን ብቻ ነው።
አንዳንድ ጥንታዊ ቅጂዎች በቤቱ ሲሉ፣ ሌሎች ደግሞ በቤታቸው ሲሉ፣ አብዛኞቹ ደግሞ በቤቷ ስለሚሉ ወንድ ወይም ሴት መሆኗን እንኳን ማወቅ አልተቻለም። በመቀጠል ደግሞ የሚያነሳ አርቅጳ የተባለውን ነው። የቆላስይስ ተወላጅና የፊልሞና ልጅ ሲሆን በአንድ ወቅት የጳውሎስ አጃቢ ሆኖ እንደነበረም እናያለን። ጳውሎስ እንደ ዲያቆን፣ እረኛ ወይም ሽማግሌ ሆኖ በቆላስይስ ቤተ ክርስቲያን አገልግሎቱን እንዲቀጥል ጠይቆት ነበር። እንግዲህ ጳውሎስ ይህ መልእክት በሎዶቅያ ላሉትም እንዲነበብ፣ ለሎዶቅያ የጻፈውን መልእክት እንዲነበብ እንዲያደርጉ የቆላስይስ ሰዎችን ጠይቆ ነበር። ስለዚህ የእነዚህ ቤተ ክርስቲያኖች ሁለት ዋና መሪዎች የሆኑት የላውዶቅያ የንምፉንን እና የቆላስይስ የአርቅጳን መሪዎች በመጥቀስ በዚህ ቦታ እንመለከታለን። ጳውሎስ ለሎዶቅያ የጻፈው መልእክት የት እንዳለ አናውቅ። ዮሐንስ ከ30 ዓመት በኋላ የጻፈውን መልእክት ግን እናውቃለን። ለሎዶቅያ የተጻፈላትን በራእይ ምዕራፍ 3 ከቁጥር 14 እስከ 22 ላይ የሚገኘውን መልእክት እናውቃለን። እንግዲህ እነዚህ የተለያዩ መሪዎች በዛ የነበሩ አብረው ከጳውሎስ ጋር ይሰሩ ነበር። ታዲያ በዚህ መልክ መልእክቱን ጳውሎስ ይደመድማል። እኛም ይህንን ሐሳብ በማዳመጥ እንጨርሳለን። እንዲህ ይላል፣ እግዚአብሔርን ማገልገል ልብን፣ ሐሳብን፣ ነፍስንና ኃይልን ማለትም ሙሉ ማንነትን የሚጠይቅ ነገር ነው። የምድራዊውን ሳይሆን የሰማያዊውን መልክ እንሸከም ዘንድ ያለ ቁጠባ ራሳችንን ለእግዚአብሔር መስጠት ይጠበቅብናል። ለታላላቆችና ለታናናሾች፣ ለሀብታሞችና ለድሆች፣ ለተማሩና ላልተማሩ፣ ለሁሉም ሰዎች መሰራት ላለበት ሥራ ልቦና በሙላት ይነቃቃ ዘንድ ሕዋሶች ሁሉ ሕያው መሆን አለባቸው። ታላቁ እረኛ በጎቹን በክንዶቹ ሲሰበስብና መንጋውን በጥንቃቄ ከአደጋ እየጠበቀ በሰላሙ መንገድ ሲመራ የሚያሳየውን ርኅራኄ ልንገልጥ ይገባናል። የክርስቶስ ተከታዮች ርኅራኄውንና አዛኝነቱን ሊያሳዩና እውነቶቹን ለሚቀበሉ የዘላለም ሕይወት የሚያስገኙትን እውነቶች ለማካፈል ያለውን የጋለ ፍላጎት ማሳየት አለባቸው ይላል። እንግዲህ እኛም በክርስቶስ ኢየሱስ ባገኘነው ሙሉ ደህንነት ዕለት ዕለት ጸንተን ቆመን ወደ ፍጽምናው እያደግን ደግሞም ፈቃዱን ሁሉ በማወቅ የተሞላ ሕይወት መኖር እንድንችል ያንንም ለሌሎች እንድናካፍል እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።